ዋው ዋው በጣም ደስ ይላል ማለት ነው። አሁንስ ሩታና አብርሽ ወደ ቀልባቸው የተመለሱ ይመስላል ማለት ነው። እንደኔ ደስ አላችሁ ላይክ አርጉ ማለት ነው። በላይክ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ተናፍቃችኋል። ገባ ገባ እያላችሁ በላይክ በኮሜንት በሼር አበረታቱኝ እላችኋለሁ። ውድ ድንቅ ሆናችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? እንግዲህ ከረዥም መጥፋት በኋላ ተመልሻለሁ ማለት ነው። እኔ በጣም ነው የቆየው መሰለኝ ማለት ነው። ጠፍቻለሁ፣ በጥቅልሉ ጠፍቻለሁ። እናንተም ደግሞ ታስታውሱኛላችሁ ጠፉም ብዬ በተስፋ ይሄው ጠብኳችሁ ማለት ነው። እንግዲህ ዛሬ በጣም ደስ ብሎኛል ማለት ነው። ያው ደስ ብሎኛል እውነት ሩታና አብርሽ በመጀመሪያ መውለድ ደግ ይላል ሀገሬን ሰው። መውለድ ደግ ይላል ሀገሬ ሰው። የወለደ ሰው ተጠልቶም አይጣላ፣ ተረስቶም አይረሳ። እንግዲህ ሩታ ስለወለደችም አብርሃምና ሩታ እኛ የምንለው የነበረው ተቀምጧል ማለት ነው። አብርሃምና ሩታ መቼም አይለያዩ የሚሉ ሰዎች ብዙ ነበሩ ማለት ነው። ይለያያሉ፣ ሄርሜላን ሊያገባ ነው የሚሉም ብዙዎች አሉ ማለት ነው። ይጋቡልን ብር በኛ ወጪ የሚሉም ነበሩ ማለት ነው። አረ እንኳን አፈራችሁ እናንተ፣ እንኳን አፈራችሁ ማለት ነው። እውነት ያልወለዳችሁ ለመውለድ አብቃችሁ ማለት ነው። ያላገባችሁን ለማግባት አብቃችሁ ማለት ነው። እውነት ለመናገር መውለድ ማለት አቤት። ይቅርታ አቋርጬ ነበር ማለት ነው። ተመልሻለሁ። ሄርሜላ የሩታን የልጅ አባት ሄርሜላ ለመውሰድ ብዙ ታሪክ ሰርታለች። ቤቱም ገዝታለች። የስንት ሺህ ብር 100 ሺህ ልንበለው ወለ ሺህ ልንበለው ሰዓት ገዝታለች። ብዙ መጽዋት ከፍላለች ማለት ነው። ይህንን ያደረገችው ለምንድን ነው? አብርሃሙን ለማግኘት ማለት ነው። ዛሬም ነገም አይሳካላት። እኔ ለሄርሜላ አይሳካላት ነው የሚለው። በሄርሜላ በጣም ነው እኔ የሚናደድባት ማለት ነው። አንድ ወንድ ልጅ ትዳር አለው፣ ልጅ አለው፣ ሚስቱ እርጉዝ ናት። በዛ ልክ ወስተዋለው ብላ ስትጃጃል ከርማለች ማለት ነው። እንኳንም አይሳካላት፣ እንኳንም አልተሳካላት፣ አሁንም አይሳካላት ብዬ ነው የሚለው። ራቆታን ስትሄድ አብርሃምን ቆሻሻ የሌለበት ቦታ ስጠርገው፣ ስሲመው፣ ስታሰቃየው ነበረች ማለት ነው። እንግዲህ ሄርሜላ ያልፈነቀለችው ድንጋይ የለም። አብርሃምን ለማግኘት አልተሳካላትም። ነገም ይሁን ዛሬም አይሳካላት ብላችሁ በኔ በቻና ስም ዱአ አድርጉባት ማለት ነው። እውነት ለመናገር በጣም ነበር ያናደደችኝ ማለት ነው። እንግዲህ ሩታና አብርሽ ተስማምቶ ዛሬም ይሁን ነገም በዚህ ይቀጥሉ እንላለን። አብራችሁ እንድትኖሩ በአክብሮት እንጠይቃችኋለን ማለት ነው። በጣም ደስ ብሎኛል እውነት ለመናገር መናገርም አልቻልኩም። እውነት ሄርሜላ ምንድነው ያለች እዛ ጋ ትላንት ነው ልጁን ስጣት ውስጥ ይውሰድ። በቃ እሱ ቦታም አልሰጣትም። እንግዲህ ከልጁ ጋር የተጫወተ ነው። የወለደ ሰው እንደዚህ ነው ማለት እንግዲህ ያልፈነቀለችው ድንጋይ አልነበረም ማለት ነው። እንኳን አልተሳካላትም። አብርሃም ከልጁ ጋር ሲጫወት እንዴት ነው ደማ ያፈላ ማለት ነው። ደማ ተንተከተከ ማለት ነው። ይሳይ ብያለሁ ማለት ነው። እውነት በቃ እንግዲህ ሩታም ልትመጣ ነው ብሎ ትላንት ውጡልኝ ብሎ ሸኛቸው ማለት ነው። ከሸኛቸው በኋላ ይገባቸዋል ብዬ ተስፋ አደርጋለሁ። ያለው ቃል ደግሞ እኛን ገብቶናል ማለት ነው። እውነት ለመናገር እስካሁንም
ብዙ ሰዎች ሄርሜላን ይወዳታል እንደዚህ የምትሉ የነበራችሁ ሰዎች አላችሁ። እውነት ለመናገር አብርሃም ከሄርሜላ ጋር ሩታ ድርቅ ስላደረገችው ነው እንጂ ከሄርሜላ ጋር መሆን አይፈልግም። ሩታም በጣም ነው የሚወዳት ማለት ነው። አሁን ላይ ደግሞ የልጁ እናት ናት። በቃ ከምንም በላይ ልጅ ይበልጥበታል። ጨርሻለሁ። ብዙ ነገር ላወራ ነበር።